ህግ አያስፈልግም እኮ አይደለም ህግ አያስፈልግም በእናታችሁ እኔ ምን ምትሉትን እናገራለን ምትለው ነው ምን የግድያ ሙከራ አላየም ታገራችን ይሄለው እኮ ፋይል እንዲያደርግ ነው መለስ እንዲ በቃ እንዲው ስብርብር ብሎ ነው የመጣ ሰዎች ናቸው ራሱ ይዘውት የመጡት ወይት ነው ሞር ወረደ ወይት ነው ሞር ተንበርከክ ይያልኩ የተረጋጋ ተንበርከክ አንተ ንበ አሳቻ ሳጠብቁ ጉድ ሰሩ እንጂ እኛ ያረዳንህ ነገር አለ ድጋሜ እንኳን ዲኤንኤ ይመርመርልኝ ብለ እኛ ያለውን ፕሮሰስ ጀምረንልህ ነበር ፕሮሰሱ ተጀምሯል ደሞዜን አልሰጠም ሲለኝ እንግዲህ የደሞዜን የሚሆን ዋጋ ነገር ይዤ ወጣሁ ተቤት ነው ይሄ ራሱ አንድ ይሄው ለብነት ደሞዜን ካልሰጠኝ አይደለም ስናኝ ተነሳና ውጣ ተነሳ ውጣ እንነጋገር ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ እንደምን ሰነበታችሁ እንግዲህ የዚህን ቤተሰብ ታሪክ እንደምታስታውሱት ነበር ይሄ ታሪክ ቀደም ብለን የሰራንበት ቤት ነበር እንግዲህ የነ አራጋውና የወይዘሪት ማሪያ ታሪክ ማለት ነው እንግዲህ እኛ ቋጭተነዋል ይሄን ታሪክ የመጨረሻ ምዕራፍ ላይ አድርሰነዋል ብለን ጨርሰን ነበር ነገር ግን አሁን ላይ እንግዲህ ኮራቶች በኋላ አዲስ ነገር ተፈጥሯል እባክህናልኝ ብላ እንግዲህ ወይዘሮ ማሪያ ደውላልኝ ነበር እኔም እንግዲህ ወዲያውኑ ለመምጣት ችያለሁ ማለት ነው እንደገባውም ያየሁት ነገር በጣም አስደንግጦኝ ነበር እንግዲህ እንደምትመለከቱት አራጋው በሞትና በህይወት መካከል ሆኖ ተቀምጦ ነው ያለውና እንግዲህ ምንድነው የተፈጠረው ምን ሆኖስ ነው እንደዚህ ሆኖ የሚለውን እንግዲህ ከወይዘሮ ማሪያ አንደበት ምን ሰማ ይሆናል ማለት ነው ወይዘሮ ማሪያ እንግዲህ ፈጣሪ ያጽናሽ ነው ማለት የምፈልገው በመጀመሪያ ደረጃ ምንድነው የተፈጠረው ምንድነው ያጋጠመው አራጋው ያው በቃ እናንተ ከሄዳችሁ በኋላ ያው በቃ በሰላም እየኖርን ነበር እኔ ድሮ ማላቀው የረሳሁት ደስታዬን የተመለሰው ብዬ ደስ ብሎኝ እየኖርኩ ነበር ከዛ የሆነ ጊዜ እንደዚህ እቃ ሊገዛ ወጥቶ ሲመለስ እንዲህ በቃ እንዲው ስብርብር ብሎ ነው የመጣ ሰዎች ናቸው ራሱ ይዘውት የመጡት መንገድ ላይ ወድቋል ምናምን ብለውኝ ምንም ያስታውሰው ነገር የለም ምን የለም በቃ የዛ ቀን ዝም ብዬ ሆስፒታል ወሰድኩት አሻሸጉት ምናምን በቃ ቤቱ ሰጁ ዝም ብሎ የውስጥ ደማ ነገር የለውም ከላይ ነው የቆሰለው ምናምን አሉ መድኃኒት ሰጡኝ ይዤ መጣ ያሳዝናል እንግዲህ ተረጋጊ አንቺም ግን እንደው ይሄ ሊሆንበት የቻለው ምክንያት ምንድነው ከሰዎች ጋር ጸባለው የተፈጠረው አረ እኔ ምጠረጥረው ያ መሰሪ ነው ሌላ ማንንም ሊሆን አይችልም ማን የደበደበክ ስለውኮ ሁለት ሆኖ ነው ምናምን አለኝ አላያቸውም መሰለኝ ያ አየለ ነው ሌላ ማን ሊሆን ይችላል እሱ ነው አንድ ጠላት ያለን በቃ ታውቃለህ በራሴ ላስመርምር ምናምን ሲል ሲፎክር ሰምተዋል ይዛኔ እኔ ምን በኋላ በቃ እንደማይሆን ሲያቅ እንትን ሲል ሲያረጋግጥ ያው በቃኛን ለመበቀል ብሎ አስቦ ነው የሚሆነው እንደው ያለ ምንም ማስረጃ ሰው መውቀስ አንችልም በርግጥ ግን እንደው አየለ ከዛ በኋላ ሊመጣ ችሎ ነበር እዚህ ያለውን ነገር እንትን ማለት ችሎ መምጣት ምንም በቃ የተነው ማናቅም የሆነ ጊዜ ላይ ፈረንጁን አገኘሁት መንገድ ላይ ከዛ ሲጠይቀው እንዴ ወጣኩ አለኝ እንግዲህ አስበው እኔ እሱ አራጋው በተደበደበ በሶስተኛው ቀን ነው ወጣ ያለኝ ምን ማለት ነው እንግዲህ እንትን ብሎ ነው የሆነ ነገር አጥፍቶ ነው የሚሆነው ከዛ ምንድነው አንተ የጠፋብህ ነገር ሳለ ወይ ምናምን ስለው ይኸው እቃዎች አንድ ሁለት እቃ አሉ የጠፋብኝ አለኝ ነገረኝ ከዛ ደግሞ እሱ በተደበደበ በሁለተኛው ቀን ማታ ደግሞ የቤቴ መኪና እንዳለ ጎማ በል ስፖኪዮ በል ውስጡ ራሱ ይሄ የውስጡ ሬዲዮ ራሱ ተሰርቋል እንግዲህ ማን ይሄን ያህል አጥንቶ ሌባ ይሄን ያህል ድረስ ወይ ቢሰርቅ ነው እንጂ ደብድቦ ሌላ እንትን ብሎ ምናምን ያረጋል እንዴ ይሄ በቃ ውስጥ አዋቂ ነው እርግጠኛ ነኝ ራሱ ነው እንደው ወደ ህግ ቦታ ሄደሽ ለማመልከት አልሞከርሽም ቤትሽ ከተዘረፈ በኋላ ምን ባመለከታው ምስክር አቅርቢ ምናምን ብዙ ነገር ይመጣብኛል ብዬ ተውኩት እኔ እሱንስ ማን ያስተምመዋል እንደማይወጣ በጣም ከባድ ሁኔታ ላይ ነው የሚገኘውና እንደው ራሱ ስቶ ነበር ለትንሽ ጊዜ ራሱ ስቶ ነው ሰዎች ናቸው አምጥተው እዚህ እንትን ያሉልኝ የሰፈር ሰዎች የሚያውቁታሉ እንደው አሁን ማናገር ይችላል ባናገረው እኔ ምን እንጃ ትንሽ ነው ቢመልስልህ በስነ ስርዓት ማውራት አይችልም ማለት አራጋው እንዴት ነህ ፈጣሪ ማረህ ማለት ፈልጋለሁ በመጀመሪያ እንደው ይሄን ነገር ያደረሰብህን ሰው በሰዓቱ ማየት ይችላል ነበር አረ ምን ያወቀው ጌታው አሳቻ ሳጠብቁ ጉድ ሰሩኝ እንጂ
አንተ ለአንድ ሰው እንደዛ ሁላ ሰው እንትን ብሎ ይዞ መምጣት ተገቢ ነው እንዴ? እኔ ከሁለቱ በኋላ በቃ አላየሁትም። ሁለቱ ናቸው በጣም የመቱኛል። ከዛ በኋላ ራሱን ሳታ መሰለኝ በቃ ዝም ብሎ እንዲደበደቡት። እዚህ አካባቢ ነበረ ይሄን ጥቃት ያደረሱብህ? አው ጌታው እኔማ ለቤቴና ለልጄ ብዬ ትንሽ ነገር ልግዛና ልምጣ ብዬ መውጣቴ ነበር። እንደው ከዛ በኋላ አየለን አግኝተኸው ነበር ወይም ደግሞ የተነጋገራችሁት ወይም ደግሞ በቃላትም ይሁን በተለያየ ነገር የተለዋወጣችሁት ነገር ነበር? አረም የለም አንድ ጊዜ ብቻ አይዞ መናገር ማትችል ከሆነ ችግር የለውም። ከወይዘሮ ማርያም ፈልገው ነገር መውሰድ ይችላል። አሬ ችግር የለውም። እንደው ትንሽ በረጣብኝ እንጂ እችስ እምታስወድቀው መሆን አይደለም። አይዞ አንዴ ብቻ ደውሎ እኔ አንተን ካልተበቀልኩ ሰው አያርገኝ አለኝ። አፈር ያስገባኝ ብቻ ጠብቀኝን ያለኝ እኔ ነግሬሃለሁ ጌታው። እኔ ልጅ አለኝ ሚስት አለኝ። እንግዲህ በኋላ ከማንም ጋር ልመላለስም ብዬ ንቄትቸው ነበር። አልተዘጋጀውለትም ነበር። እንደው በብረትም ይሁን በዱላ ምን እንዳሉኝ አላቅም እሸተን ያረጉኝ። የሰው ልጅ እንደዚህ አይመታም። እግዚአብሔር ባንደበቱ አተረፈኝ እንጂ እምኖርም ሰው አልነበርኩኝም። ዛሬ እንደው የልጅ አምላክ እውነት ማለት እንደው እናንተ እንደዛ ብላችሁን ከሄዳችሁ በኋላ ልጄ በቃ እኔን ትታሱ ላይ ነው ማለት አባትሽ እሷ ነው ብያ እንትን አልኩት። በቃ እሱ ላይ ነው መጠምጠም፣ ሁሌ እሱ ላይ ነው መሄድ። እሱ ካልመጣ እሱ ካልወጣ ነው የምትለው። እንግዲህ አስበውን እንደዚህ ሆኖ ብታየው ራሱ እስካሁን ራሱ አላየችው። በጣም ያሳዝናል። የእሱ አምላክ ነው ያተረፈልኝ እንጂ እኔ አላውቅም። በጣም ያሳዝናል። እንዳመታታቸው ቢሆን ይሞታሉ። በቃ ተረጋጊ ወይዘሮ ማርያም። እንግዲህ የተፈጠረው ነገር በጣም ያሳዝናል። ነገር ግን ያው እንግዲህ ነገሩን ለህግ እንሰጥና እኛም ደግሞ በራሳችን እናደርገው የምንከታተለው ነገር ካለ እንግዲህ ያው ይሄ አሁን አየለ ከፈረንጁ ቤት መውጣቱም ሊያስጠረጥረው የሚችል ነገር ነው። ምክንያቱም አሁን ይሄን ሰዓት ጠብቆ ሰው እንዴት ይወጣል? በተለይ ታቋል ይዛኔም እንዴ ተምር ያለው እንዲያርግ ያለው ምናምን ሲል የነበረ ሰው ነው። ፈረንጅ ቤት መስራት ለሱ በጣም ትልቅ ነገር ነው። በቃ እንደ እንትን ነው የሚቆጥረው። ገነት እንደገባ ነው የሚቆጥረው። በራሱ ፍቃድ መቼም ሊወጣ አይችልም። የሆነ ጥፋት ስላጠፋ ነው እንጂ እንደው ፈረንጁ ይህን ሰው ሲቀጥረው ወይም ደግሞ ተያዥ ወይም ደግሞ እንደመታወቂያ የተለያዩ ነገሮች ያስቀረው ነገር ይኖር ይሆን? ይኖራል ብዬ አስባለሁ። ያው በደላላ ነው ሊመጣለት የሚችለው። እኔ እንደውም የዛኔ እንዲህ ተሰርቅ ያለው ምናምን ሲለኝ በቃ ስለሱ ብቻ እንደዚህ ዝም ብለን አወራን እንጂ አሁን ራሱ ሄደን መጠየቅ እንችላለን። እሱ ችግር የለውም። መልካም እንግዲህ ስገባ እንግዲህ ትልቅ ግቢ ነው ይሄ፣ በጣም የሚጠበቅ ግቢ ነው ያለሽና እንደው ካሜራዎችንም ሳይ ነበረ በገባው ሰዓትና እንደው እነሱ ካሜራዎች ይሰራል ግን ምን እኔ እኮ አይቼዋለሁ ካሜራውን ግን ምንም በቃ የተሸፋፈነ የተጨለመ ጥቁር ኮፍያ ምናምን ነገር ነው ያደረገው። መልካም እሱ መኖሩ አንድ ትልቅ ነገር ነው። የሆነ እንግዲህ ፍንጭ የምናገኝበት መንገድ ይኖራል እሱንም እኔ እግዚአብሔር በቃ ኃጢአቴ ነው በቃ እንትን እያለኝ ነው እንጂ አይደለም። እንግዲህ እሱንም ለኛ ታሳይናለሽ፣ ለፖሊሶችም ማስረጃውን ትሰጫለሽ። ከዛ በኋላ እንግዲህ እኛ እየተከታተልን አየለንም እንግዲህ ከገባበት ገብተን ለማምጣት እንሞክራለን። ያው ከዛ ህግ ያለውን ነገር አጣርቶ ጥፋተኛ አድርጎ ካገኘው እንግዲህ እሱንም ቅጣቱን የሚሰጥ ይሆናል ማለት ነው። አረ መገኘትም አለበት። እንደው ሲቀባጥር የነበረው ሀገር እያለ ሲናገር የነበረውም ሀገር ትዝ ይለኛል። እዛ አሁን እዚህ ካሜራ ምናምን ስላለ ነው እንትንም አልለው እንጂ እዛም መሄድ ካለብኝም ሄጄማ ዋጋውን እኔ አላንሰውም፣ ለሱ እኔ አላንሰውም፣ ዋጋውን ነው የምሰጠው። እንዲማ የሰው እንትና አበላሽቶ መቀመጥ የለም። መልካም እንግዲህ በድጋሚ ለተፈጠረው ነገር በጣም አዝናለሁ። እንግዲህ አራጋውንም እግዚአብሔር ይማረው ነው ማለት የምችለው። ከዚህ በላይ እንግዲህ በምችለው ሁሉ ከጎናችሁ ለመሆን እሞክራለሁ። ያው እንደው ግን ከዛ በኋላ ያው ሁሉ ነገር የዲኤንኤው ውጤት ከመጣ በኋላ የእናንተ ኑሮ ምን ይመስል ነበር? እንዴት ነበር እስካሁን የነበራችሁ? ቅድም እንደናገርኩ ነው። በቃ በጣም ደስተኞች። እኔ እንደዚህ መሆኑን በቃ መጀመሪያ የሚያን ሁላ ጥል ውስጥ እኮ አንገባም ነበረ። እኔ የምር እንደዚህ እንደሚወደኝም አላወኩም። በቃ ዘመኑን ታውቃለህ፣ ክፉ ዘመን ነው። ለብር ነው የተጠጋኝ የመሰለኝ።
ከዛ በቃ እንዳልኩ ልጄም በቃ አባትሽ እሱ ነው ስላት ወዳው ልትሞት በቃ ጧት ተነስታ አባ ነው ማታ አባ ነው እሱም በቃ እንዴት እንደሚያጫወታት አብሯት እየተንከባለለ እሱ መሬት ላይ ምናምን በቃ ከምነግር በላይ በቃ በጣም ደስተኞች ነበርን። ግን በቃ እኔ ወይ የዛኔ እሱንም ስለሰደብኩት የእሱ እንትን ሊሆን ይችላል እንደዚህ በቃ በቀል ሊሆን ይችላል እኔ አላውቅም። ግን እሺ በቃ ለእሱ አሁንም እንደዚህም ታሞ ልጄ ታለሽ ብሎ ነው የሚጠይቀኝ። እኔ እንደዚህ አይነት ሰው ታዲያ እንደዚህ ጥሩ ሰው ስለሆነ ነው እንጂ እንደዚህ የሚያደርግ ሰው አለ እንዴ? ለራሱ አይደል እንዴ ሁሉም ሰው የሚያስበው? አሁንም በዛ ላይ 1 ብር እንደዚህ ልስጥሽ ስጪኝ ምናምን ብሎ ያውቅም። በቃ ከቤት ራሱ አይወጣም። እኔ ነግሬሃለሁ ስራ አለኝ በቃ ራሴ ስራዬን ሰርቼ ምናምን እስከመጣ ድረስ ቤት ውስጥ ቁጭ ብሎ ልጄን ይዞ ነው የሚጠብቀኝ። ከአባትም በላይ ነው በቃ እሱ። እኔ አሁን በዚህ ሰዓት እሱን ማጣት ማለት እኔ አላውቅም በቃ ራሴን ነው ማጠፋው እንዴ። በጣም ከባድ ነገር ነው። መልካም እንግዲህ ያ ሁሉ ነገር እንዳይፈጠር ነው ሁላችንም ጸሎት የምናደርገውና እንደው ከዛ በኋላ አየለ ከፈረንጁ ቤት ከለቀቀ በኋላ እናንተ ይሄ ሁሉ ነገር ከተፈጠረ በኋላ ደውላችሁ በስልክ ለማግኘት አልሞከራችሁም? ምን እኔ እኮ ማለት እኔ እውቀት ያለው ሰው እንኳን እኮ እንደዚህ አያደርግም። እንደዚህ ወንጀል ሰርተህ ስልክህን እንኳን ማጥፋት አለብህ አይደለ? ስልኩ እኮ እስካሁን እኮ ይጠራል። አሁን ብትደውልለት እኮ ይጠራል። ግን እኛ መሆኑን የኔን ድምጽ ወይ የሱ ድምጽ እንደሆነ ሲያውቅ እዛው ነው ጆሮአችን ላይ የሚዘጋ። በሰው ሁሉ ልናናግረው ሞክረናል። ከዛ ግን ይዘጋብናል። ከዚህ የሆነ ጊዜ ላይ እኔ ጠጥቶ ነው መሰለኝ እኔ አላውቅም ሞቅ ብሎታል። አወራሩ ራሱ ደወለ። ከዛ በኋላ በቃ እንዲያረጋችኋለሁ እናንተን ሳልበቀልማ ምናምን በቃ በማያገባው ነገር እዚህ ውስጥ ለምን ተበላው ነው ገባ? እሱ ነው ማለት ነው ትክክለኛ ለዚህ ለሀብቱ ለብርም ሲፈልግ የነበረው እሱ ነው ማለት ነው። በቃ አሽካካብን እንትን አለብን ምናምን ዛተብን ምናምን። ከዛላ እሱም እንደውም ወንድነት እንትን ብሎት ና እንገናኝ እና ፊት ለፊት እና ና ግጠመኝ ምናምን አለ። አረ እኔ አንተን እንደዚህ አይደለም እኔ ጅል አይደለም እንዲህ በፊት አይደለም ጋጠመ ምሳራ ሰራላችኋለሁ ነው የሚለው በቃ ይሄ ሁላ። ከዛ ተባለ እኔ ሌላ ሰው እንዴት ልጠረጥር እችላለሁ? አንተ ስታስበው ሌላ ሰው ሊኖር አይችልም። በቃ እሱ ነው አንድ እሱ ነው። እዛ የራሱንም ቤት የሰረቀው የኔ መኪናዎችም የሰረቀው ባለቤቴ ደም እንዲያደርገው እሱ ነው። ያው እንግዲህ የተፈጠረው ነገር አንድ ሆኗል። ከዚህ በኋላ ለመፍትሄ ነው የምንሯሯጠውና እንግዲህ አየለንም ካለበት ፈልገን ለማግኘት የምንሞክር ይሆናል ማለት ነው። እንግዲህ አራጋውንም ፈጣሪ ይማረው ማለት ነው የምንችለው። የሆነ ብር ምናምን ብላችሁ ራሱ ብትጠሩት ይመጣላችኋል እርግጠኛ ነኝ። መልካም እንግዲህ ማድረግ ያለብን ሁሉ እናደርጋለን። ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበረ። እንግዲህ አሁን አዲስ ነገር ተፈጥሯል። አዲስ ምዕራፍ ደግሞ ተከፍቷል ማለት ነው። እንግዲህ አራጋው ተደብድቧል። የወይዘሮ ማሪያ የቤቶቿ ንብረቶች ተዘርፈዋል፣ መኪናዋ ተዘርፏል እና አሁን ያሉበት ሁኔታ በጣም ከባድ ሁኔታ ውስጥ አራጋውም በሞትና በህይወት መካከል ነው የሚገኘውና እንግዲህ አየለም ተሰውሯል። ከዚህ በኋላ እንግዲህ እኛ ፍለጋችን አየለን ነው የሚሆነው ማለት ነው። ከዛ በኋላ እሱን አግኝተን የምናወጣጣ ይሆናል። እስቲ አብራችሁኑ ነው። ያው እንግዲህ ውድ ቤተሰቦቼ ተመልሰን መተናል ማለት ነው። እንግዲህ ሳምንታትን አስቆጥረናል ማለት ነው። እንግዲህ አየለን እየፈለግን ማለት ነው። አየለን ማግኘት ችለናል። አሁን ከኛ ሰዎች ጋር ነው ውጪ የሚገኘው። እንግዲህ ከሱ ጋር እሱን አስገብተን የምናወጣጣ ይሆናል ማለት ነው። ያደረገውን ነገር ጋሽ አራጋው ላይ ያደረገውን ነገር የወይዘሮ ማሪያን መኪና የሰረቀው እሱ ነው የሚለውንም ነገር የምናወጣጣ ይሆናል በያዝነው ማስረጃ ማለት ነው። አስገባው አየለን የቀስበሉ እንጂ እንዴ ለምን ሰው ተስከም ና ውረድ። ወይት ነው ሞር ወረደ ወይት ነው ሞር ተንበርከክ እያልኩ ነው። ተረጋጋ። ተንበርከክ ቀስበሉ እንጂ ተንበርከክ አንተን ተንበርከክ ይኸውልህ አየለን ወደ ኋላውና ተንበርከክ። ሙናችሁ ነው እኛ እንዳንተ ሰብአዊነት የጎደለን ሰው አይደለም። ተንበርከክ እዚህ ላይ ተንበርከክ። እያየሁ ነው ባለቤቴ እንዴት እንዳደረከው እያየሁ ነው። እኔ አይደለሁም እንዴ ውሸት ይኸውልህ ተረጋጊ። ወይዘሮ ማርያም ተረጋጊ። አይደለም እንደዚህ አይደለም ወይዘሮ ማርያም ተረጋጊ። እንደዚህ አይደለም ህግ ባለበት ሀገር ነው እንዴ እንደዚህ የምታረጋጊ? ልመታኝ ነው እንዴ? ጭራሽ አይደለም። ይኸውልሽ ወይዘሮ ማርያም እንደዚህ መሆን የለብሽም። እንዲህ መሆን የኔ ነው እንጂ አሳይህ ነበረ መነሳት አቅቶኝ ነው እንጂ አየለ እኔ ባለፈው ስታወራ መልካምና ጥሩ ሰው መስለኝ ነበር። ስታወራ ተምሬያለሁም ስትል እውነትም ይሄ ሰው ዕውቀት አለው ብዬ አስቤ ነበር። ነገር ግን አንተ በጣም የወረደና ቆሻሻ ስራ ሰርተን ያገኘው
ሰማኝ አይደለ? ምን ሳረጋየ እኛ ያረዳንህ ነገር አለ። ድጋሜ እንኳን ዲኤንኤ ይመርመርልኝ ብለህ እኛ ያለውን ፕሮሰስ ጀምረንልህ ነበረ። ፕሮሰሱ ተጀምሯል እንዴ? እንዴት የተደረገ የመታኛ አንተ ያደረከው ነገር አይደለም። ወይዘሮ ማርያም ተረጋጊ እባክሽ። እንደዚህ አይደለም። ተረጋጊና ተቀመጭ። ከሱ ጋር ይታወቅም እኮ እንደዚህ የሚባል ነገር የለም። ዝም በለኝ ገድልሃለሁ። ከተነሳው እኔ ነኝ ማጠፋሽ። ተይዟል ብለን ዋን ይምደነቀው ተይዟል ብለን ወይዘሮ ማርያም አይደለም እንደዚህ እባክሽ፣ እንደዚህ አይደለም። ተረጋጊና ተቀመጭ። ተረጋጊና አንተ ለስራት ተቀመጭ። ሰማኝ አይደል? ጌታው ተቀመጭ። ስነ ስርዓት ይዘህ ተቀመጥ። ይሄ እንቡር ማለት የሚያዋጣ ነገር አይደለም። ሰማኝ ወንጀልም ብሎ ነው ያዘ ብሎ ያደረከውን ነገር ታውቃለህ። ስለዚህ እዚህ ጋር ማመኑ ነው አንተን የሚጠቅም። አፍንጫዬ እየደማ እኮ ነው። ምንም እየደማ ያለ ነገር የለ። አታስመስል። እዚህ ሰማኝ አይደል? ያደረከውን ነገር እመን። ከዛ በኋላ ህግ የሚቀጣን ቅጣት ተቀበል። ምን ኩን አለ ብትሉሽ አይደለም ይደበደብከው ማን አንተ አይደለም አንዳታውሽ ማን ነው የደበደብኩት? እሱ ነው። መቼ ነው የደበደብኩት? ይኸውልሽ ወይዘሮ ማርያም ተረጋጊ። ምንም ጠላት እንደሌለው ታውቃለህ። ጸባዩን ታውቃለህ። ማን ባለቤቴ ነው። ሰው ጋር ይጣላልና ማንም ጋር ይጣላል። እኔ አየለ እሱ ተደበደበ ብዬና ታዲያ እንትን ላሉ አይደለም። ወይዘሮ ማርያም እባክሽ አንዴ ተረጋጊና እኔ ላናግረው እባክሽ። ይኸውልህ አየለ የተፈጠረውን ነገር ነግርሃለሁ። በክብር እንግዲህ እዚህ ጠርታችሁ አራጋው እኮ ተረጋጋ። አሁንም ቢሆን አራጋው መደብደቡን ታውቃለህ። አንዴ ወይዘሮ ማርያም ተረጋጊ እባክሽ። አራጋው ምን ሆነ? አራጋው መደብደቡን ታውቃለህ። ሲቀጥል ደግሞ ወይዘሮ ማርያም ቤቷ ውስጥ የቆመ መኪና ሙሉ አራቱም ጎማና ስፖኪዋ የተለያዩ ንብረቶች ጠፍተውባታል። ማርያም ይሄን ጠፋ እንዴ? ስነ ስርዓት ያዝ። አንተ እኛ ላይ የምታላግጠው ነገር የለም። ሰማኝ አይደለ? ሲቀጥል ደግሞ ከፈረንጁ ግቢም ስትወጣ ሰርቀው ይዘው ወጣ። ይኸውልህ ምን ያህል የውጭ ሀገር ዜጋ መዝረፍ ማለት ምን ያህል የሚያስቀጣ ነገር እንደሆነ አንተም ታውቀዋለህ። እሱም እየፈለገ ነው ያለው። ሰማኝ ተደጃፉ እኮ ይዛችሁኝ ስትመጡ ማለት ነው መንገድ ላይ ነው አይደል ያገኛችሁኝ። ቲያዋላ የደበደባችሁ የደበደቡን ያመጡኝ እኮ ከፈረንጁ ቤት በቃ አልተስማማንም። ፈረንጁ ጋር እንደሱ አይደለም ያለኝ። እሱ አራጋው ከተደበደበ በኋላ ነው የወጣው። ቆይ እኔ ልናገርና ቲያዋላ ትናገሪያለሽ። ምንድነው እንቡርሙር መማታትም ቲያዋላ ደግሞ ታፉን አትክፉት። ምንም አታመጭም። ወንጀልም ብሎ ነው አየኸው ጌታው አራጋው አንተ ተረጋጋ። ትንሽ ያስኩ ብሎ ነው እንዴ ተናገራ። ተፈረንጁ ቤት የወጣሁት አልተስማማንም። ፈረንጁ እንግዲህ በራሱ ጊዜ የሆነ ነገር አለኝ። እኔ ደግሞ ያው ብዙ ነገር ስሜት ስለተጎዳ ወጣው አልፈልግም ብዬ በቃ ልቀቀኝ፣ አሰናብተኝ፣ ደሞዜን ስጠኝና አልኩት። ደሞዜን አልሰጠም ሲለኝ እንግዲህ የደሞዜን የሚሆን ዋጋ ነገር ይዤ ወጣሁኝ ተቤቱ። በምታው ይሄ ራሱ አንድ ይሄው ሌብነት ደሞዜን ካልሰጠኝ መልካም። ሲቀጥል አሁን ላይ ወይዘሮ ማርያም ጋር የተፈጠረውን ነገር የማውቀው ነገር የለም፣ የተሰረቀውንም ነገር ስለሷ የማውቀው ነገር የለም ነው እያልክ ያለው። ወይዘሮ ማርያም ምንድነው ምን ሰርቀሻለሁ ቤት ሲገብች ምንድነው የሰረቀው? ካሜራ ሳይያለሁ። ወይዘሮ ማርያም ተመልከች። ካሜራ ቤት ይታለው ሲጀምር የታለው ካሜራ? አንተ ተምር ያለው ትላለህ እንጂ ምንም የተማርከው ነገር የለም። ተመልከት፣ ይሄን ቪዲዮ ተመልከት። አንገት ላይ ያረከው ማተብ ተመልከት። ምን ይውጥ ተመልከት። ሽርጡ ኢቭን ይሄ ያረከው ሽርጥ ራሱ ሽርጥ ነው። እዚህ ጋር ሙሉ ያደረከው ነገር ማሊያው ተመልከት። አንተ ይሄን እንኳን ማቀናበር ሳችል ነው እንግዲህ ብዙ ነገር ዘርፌ እጠፋለሁ ያልከው። ተመልከት። አየው አይደለ? አንተ እኛ ላይ መቀለድ የምትችል መስሎ ነበር። ወይዘሮ ማርያም እንደው ይቅርበኝ። ተነስ ስነ ስርዓት የባ የገባ መስሎኝ ነው ዘልዬ የገባሁት። የገባው አይደል? ከዛ ጎማ ሲፈቱ አብረህ ሁለት ናችሁ እኮ ያየው። ጎማ ፈታችሁ አብራችሁ ወጣችሁ። እሺ ልናገር ጌታው ልናገር። ጎማ ዘለው ሲገቡ ሲፈቱ አየው። ጓጓ ሲል ግዴታ ነው። ተጎን ያለውንም ጥበቃ መጠበቅ አለብኝ አይደል? ዘልዬ ገባው አብሬ። ቲያ በኋላ ሲፈቱ አየው። ውብዬ እንዳላስይዛቸው መሳሪያ ያሳዩኝ። ቲያ በኋላ እኔ ተመለስኩኝ። እነሱ ይዘውት ሄዱ። ጎማ አብረህ ነው ጎማውን ተሸክመህ ይዘው ወጣው ያየው ነው። ሰማይ አየለ ዝም ብሎ ተቀናበርበረ። አዳምጠኝ። አሁን ይቅርታ ስትጠይቅ ነበር። አሁን እንትን ስትል ነበር። እኔ ይቅርታ ያልኩት ታዲያ ሰርቅ ያለው ብዬ እኮ አይደለም። ይኸውልህ እስካሁን የመቱህ ምት አላጠገበህም መሰለኝ። ከዚህ በላይ ማድረግ እንችላለን። ዱላ ምንድነው? ዱላ አይጠቅመኝም። አሁንም ብታምን ነው የሚሻለው። ራስ ላይ ነው እየጠመጠምክ ያለው። ታውቃለህ ይሄን ምንድነው የምጠመጥም? ፈረንጁ እኮ በቂ ምስክር ነው። ታውቃለህ አይደለ? በቂ ምስክር ነው። ጭራሽ ደሞዜን አልሰጠኝም ምናምን እንዳለ አልሰጠኝም ደሞዜን እና ብር አንሶት ነው የብር ጥረት አለበት
ደሞዝ የሁለት ወር ነው ያልሰጠኝ። ለምንድን ነው ያልሰጠኝ? የሁለት ወር ያልሰጠኝ እኔ እንጃ። በቃ ስለዚህ ስጠይቀው ምንም አለ ምክንያት ሊያደርግ አይችልም። ስንት አመት ነው እዚህ ቤት እሱ ፈረንጅ ቤት የኖርኩ አይደል እንዴ? እና ታዲያ የሁለት ወር ደሞዝ ስንት እናቴን ማስተዳድርበትን ገንዘብ እኮ ነው የከለከለኝ። አልሰጥህም ሊልህ አይችልም። አንተ ነገር ተንኮል አስበህ ስለዚህ አይደለም አየለ አሁን እያመንክ ካልሆነ ችግር የለውም። ህግ ያሳምናል እኮ አንተ ህግ አያስፈልግም እኮ አይደለም። ህግ በሚያሳምንበት ህግ አያስፈልግም። በእናታችሁ እኔ ምትሉትን እናገራለሁ። ምትለውን ነው እንደዛ ነው የተሻለ የሚሆነው። ዱላ ፍራቻ ጎማውን አመጣለሁ። ጎማውም ስፖኪውም አለ ይመጣል። ስለዚህ አሁን ለምጠይቅህ እያንዳንዱ ተነስና ተቀመጥ። ተነስና ተቀመጥ። ስለዚህ ለምጠይቅህ እያንዳንዱ ጥያቄ አሁን ትክክለኛውን መልስ ነው የምትሰጠኝ። አለበለዚያ ግን እንደነገርኩ ወደ ህግ ቦታ ነው የምንሄደው። ምንድነው ያደረገው? ቅረጣውን አስቁሙልኝ። ችግር የለውም ማስቆም እችላለሁ። አቁመው እባክህ። አጥፋለት። አስጠፋልኝ። ይኸው ጠፍቷል። አስጠፍቼልሃለሁ። ይሄ ዝም ብሎ ነው በቃ ድምጽ ብቻ ነው የሚይዘው እንጂ ሌላ ነገር አይደለም። ስለዚህ አሁን ላይ ያደረከውን ነገር ትነግረኛለህ። በመጀመሪያ መጠይቅህ ጥያቄ አራጋውን ያስደበደብከው አንተ ነህ አይደለም? አራጋው ምንን ያስደበድባሉ? ያው ሌላ ውሸት ከብዙ ሰው ጋር ስለሚነካካ ትልቅ ሰዎች ሆነ ጊዜያችን ላረጋግጥ አይደለም። ይኸውልሽ ወይዘሮ ማርያም እባክሽ ተረጋጊና ተቀመጭ። ወይዘሮ ማርያም ፖሊስ እኮ አያስፈልግም። ተቀመጭ። እናገራሉ። ስለዚህ መልስልኝ ጥያቄውን። ምን አራጋው እኮ ብዙ ጠላት ነው ያለው ብዬ እኮ ነው እኮ አንተ ነህ ያስደበደብከው አይደለም። ከዚህ በኋላ ጊዜ የምገድልበት ምንም አይነት ምክንያት የለም። ሌላ ውሸት አራጋው አንድ ጠላት የለው። አንድ ጠላት ጸባዩን እንደምታውቀው እኔ እንኳን እንደዛ እየሰደብኩት አይተኸዋል አይደለም? እስቲ አንተ መስክር። እኔ ሆነኝ አንተ ነህ ይሄን ያደረከው ማለት ነው። አናድዲ በቃ እኔ ሆነኝ አንተው ወይዘሮ ሲያዘ ነው ብለህ ነው አይደለም? ግዴው አንተ ረጊቶ ሞተው ተረጋጋ። ወይኔ መያዝየን አይቶ ነው። እባካችሁ ታምጣ። አንተ ተረጋጋ። ወይዘሮ ማርያም ተቀመጥ። እየሳቀ ይደለኝ። ለምንድን ነው ይሄን ያደረከው? እኔ ወንድ አይደለሁ። ከዚህ ተነስቼ አንተን ሁለት ቦታ ካልፈለኩ እኔ ደመላሽ ልጅ አይደለሁ። እቺ መሬት ተከፍታቷ አጠኝ። እኔ ደመላሽ ልጅ አይደለሁ። አራጋው ተረጋጋ። አሁን ተረጋጉ። ወይኔ ደመላሽ ልጅ ዛሬ ተዋረድክ። አየለ አባቴ ዛሬ በመጀመሪያ ደረጃ ይሄን ማድረግ ያስፈለገው ለምንድን ነው? ደመላሹ እኔ እንትን ደመላሽ ይላል። አሁን ስነ ስርዓት ያዝ። ስነ ስርዓት ያዝ። ለምንድን ነው ይሄን ሁሉ ነገር ማድረግ ያስፈለገው? ተናገር። ያደረክበት ምክንያት ከመጀመሪያው ጀምሮ አንተም ነበርክ እሷም ነበረች አይደል? እንዴ ምን ጥያቄ እና መልስ አለው እንዴ? ስለዚህ ትናገራለህ። መናገር ስላለበት ትናገራለህ። ምኑን ነው የምናገር? ለምንድን ነው ይሄን ያደረከው ነው እያልኩ ያለው። እኔ ከመጀመሪያው ጀምሮ ያጥበለበሩኝ መሰለኝ። ቲያ በኋላ ደግሞ በሰላም ተቤት ተኝቼ ስንትና ስንት አላማ የነበረኝ ሰውዬ ስንት ነገር ሲንጀር ገዝቼ ሰፍቼ ቤት ብዙ ነገር ገዝቼ መሬት ገዝቼ ለወጣለሁ ያልኩኝ ሰውዬ ተቤት የጎድታ እና ቴሌቪዥን አለ ትቀረጣለህ ብላ ይዘይ መጣኝ። ቲያ በኋላ እዚህ ተቀምጬ ብዙ ነገር ተተነጋገርን። በኋላ ልጁ ያንተ ነው አለች አይደል? ቲያ ብዙ ነገር አገኛለሁ ብዬ ገንዘብም አገኛለሁ ብዬ ተስፋ አድርጌ ነበር። እውነቱን ተናገር አይደል? እንዴ ልጅ ትያለሽ እንዴ? ልጅማ በየሜዳውም ይወለድ ያልኩ እንዴ? አዎ ቲያ መጀመሪያም ደግሞ ተቤት ስትመጣ መጀመሪያ ቀን ታንተ ጋር እናንተ ጋዜጠኞች ተሰብስባችሁ የመጣችሁ ቀን ቲያ ቤት አሉ እንዳታወርደኝ አጉል ጅል ነገር እንዳታወራ ብላ መክራኔ አይደል ለምጠሽ እና ቀባጣሪ ስለሆንክ ነው እንጂ ውሸት ዋሽ ብያለሁ እንዴ? ውሸት ነው። ጅል ነገር እንዳታወራ እኔ ባልኩ ነው የምትሆን። ቲያ ገንዘብም የምትሰጠኝ መሰለኝ። እኔ ደግሞ ልጅ እኔ ነው ብዬ እሱን ሳስክድላት ማለት ነው። አሁን ደግሞ ተከርብታ ወደዛ ክርብት ብላ እዚህ አንድ እንትን ላይ ተሰቀለኝ አይደል? ውሸት ነው፣ ውሸቱ ነው። ስለዚህ አሁን ከዛ ቆይ አታቋርጠኝ ጌታው። ተፈልጋችሁም መታሰር ሸዋሮ ቤትም እገባለሁ። እኔ ውጊያ እንደሆነ የለመድኩት ነው። ቀጥል። በቃ በዚህ በምርመራው ባላችሁት በልጁ ያንተ ነው ስትለኝ ደስ ብሎኝ ነበረ። እዚህ ቤት ገብቼ አብሬ እኖራለሁ ህይወት የሚለወጣል ብዬ ነበር አይደል? ቲያ ግን ህይወት የጨላለመ። እኔ በመሃል እኮ እንዲያው የምርመራው እዛ 1 ወር 10 ቀን ምናምን አልቆየንም። በመሃል ሲንጀሩንም ሽጬ ጠጣውበት እንዴ ህይወት ይውላ በቃ በዚህ ነው የሚስተካከል። ምን እናርግም? እኛ ይመለከተናል
ቲያ ስንት ነገር ያጠራቀምኩትን ነገሩ ላይ እየሸጥኩኝ ስጠጣበት ምን ስል ከረምኩ አይደለ ቲያ በኋላ ወረቀቱ ሲመጣ ልጁ ያንተ አይደለም ቲያ ቤት ምንም ሁለተኛ አትሰራም እዛው ተነበርክበት ተጠበቃ ነው የምትሆን ምን ማለት ነው እንዴ እኔ ስንት ህይወት ይለወጣል ብዬ ገንዘብ ቢሊዮኔር ሚሊዮኔር ሆናለሁ ያልኩኝ ሰውዬ መኪና አሽከረክራለሁ ያልኩኝ ሰውዬ መልሼ ኋላ ወደ ዋሊት አለ እንዴ እና እሱን ስለደበደብከው ምን የሚሰጥ መስሎ ነበር እቃ ስለሰረክ ብር ታገኝ መስሎ ሰቆጣ አይደለም ያነ ሌላ ጉዳይ ነው የራስን እቃ ነው ሰርከው እንደዛ ልትልኮ ነው እኮ ከስንት ከቀማል ምን እንደዚህ ከማድረግ እኮ ነው አሁን እዚህ ቤት ውስጥ እንደዚህ ተከብሮ የተቀመጠ አይ መታመም ወይኔ ደሞላሽ ልጅ ዛሬ ሞትክ ኋላ በቃ ጓደኞች አሉ እዚህ ታክሲ ማህበር የሚሰሩ ሄርኩና ነገርኩት ለጓደኛዬ እንደዚህ ብሎኛል እንዲሁም ባለፈው አልነገርኳችሁ ለእናንተ ልብስ ቴሌቪዥን ላይ ልክስክስ ያለን የለበስክ ያለኝን ማለት ነው አይቶ እንደዚህ ማመታረክ ከሆነ እኮ እነዚህ ሰዎች ገንዘብ ያላቸው ናቸው እንደዛ ካላገኘ ወይ ሆነ የደከምኩበትን በቴሌቪዥን የተቀረጽኩበትን ተቀበለልኝ እሷ ደግሞ ሲወጣ ሲገባ ጎረቤት ነን አይደል ሲወጣ ሲገባ ያየኛል እንዴት ነው የሚገለምጠኝ ትገለምጠኝ የለም ምን ማገላመጥ ብቻ ገና ገላሃለሁ እኔ እየሰማልኝ ነው አይደል ጌታው ልባርክ ፍርድ ማቅለያ ይሆነኛል ኋላ እሱ እኮ ለአፉን አንተ እኮ የምርሄደ እኮ ነው ደበደብከው አሁን ልናገርበት ልጅን በባዶ ሚዲያ ቢያገኝም ይሁን ይዟት ሄዶ ነበር ቸሩ መድኃኒዓለም ጠበቀኝ እንጂ አበራ አለ ባለሱቁ እዚህ ላይ ያለው ፍለፊት ያየኛል እሱ ራሱ አበራ እየገላመጠኝ ነው እንደዚህ ስለው ገና ይገላል አላየም እንደ መሰሪ ነው ይለኛል አበራ ራሱ ይመሰክርልኛል እንዴ ግን እኮ መሰሪ ሆነ የተገኘው አንተ ነህ በቃ ተነጋገርን እዛ ታክሲ ተራው ተነጋግረን በቃ እኛም እናግዛለን አሉ ጓደኞቼ ማለት ነው ጓደኛ ለመቼ ነው የእናት ልጅ በለው እኮ መጣጥ ቤትም አንድም ተገባበዝን ምን አለን ማታ ጠብቀን እንግዲህ ከልካላ ነው እንደምታውቀው ሲንከለከል ጠብቄ ወገብዛለው ስለዚህ ጥቃት ያደረስክበት አንተ ነህ ይሄ በቀላሉ የሚታለፍ ጥፋት እንዳልሆነ አንተም ታውቃለህ የግድያ ሙከራ ነው ምን የግድያ ሙከራ አላየም ታገራችን ይሄ ለኮፍ አይደል እንዲያረግ ነው ለኮፍ ማለት አይደለም ይኸውልሽ ወይዘሮ ማርያም እንደዚህ አይደለም እባክሽ ተረጋጊና ተቀመጪ እባክሽ ተረጋጊና ተቀመጪ መያዜና ይሆን እንጂ ተናግሬም ደግሞ ልደበደብ ነው እንጂ በቃ ለኮፍ ነው ያረግ ነው እንግዲህ አሁን አሳይሃለሁ ለኮፍ እንዴት እንደሆነ እንደተኛ አታውቅም ስንት ቀን ምን ይተኛል ያው ተሽሎታል አይደል እንዴ አጥሚቱንም ምንም ታረጊለታል ምሽታለው እኛንን እንጂ ብንደበደብ የውጭ ምግብ እየበላን እንዴ ልብህን ነው ስለሚያውቅ ነው እኔ ያውልሽ እንደውም አንድ ነገር ልናገር የምፈልገው ነገር አለ ሚስጥሩ ምን ምናገረው ነገር አለ እዚህ ቤት ታለችዋ ለልጅሽ ሰራተኛ ልጅ አይደለ ቲያም ጠብቂው አንተ ጌታው ይሄ ሰው ምን ነው የሚለው አዎ ይሄ የሚያርፍ አይደል አይደለም ወይዘሮ ማርያም ለራሱ ስለማያምን እኮ ነው ተረጋጊ ከዛ ምን አደረጋችሁ ጫስ ብለቂ ቤት አስቀባኛለህ እንትና አለው ትንተና ምን አስፈልገ ጋዜጣው ተናገር ያደረከው ነገር በቃ እንግዲህ በብረት ነገርና በእንጨት ነገር ነው ተዋላ ዝም ብለን ክትክት ያደርግ ነው እንጂ ከዛ በኋላ እሱ መውደቁን ስታውቁ መንቀሳቀስ እንደማይችል ስታውቁ ባጥር ዘላችሁ እዚህ ቤት ገባችሁ እሱ ማለሊት ነው ምን በቃ በዛ ተነጋግርና ምን ተሱኪስ ምን ይገኛል ደግሞ ተዚህ ተዲሃ ኪስ በቃ ተኪሱ ስንገባ ምንም የለው በቃ ምንም ነገር ታላገኘንበትማ ተቤቱ ገብተን የሚጠቅመውን ነገር ይዘን ነው መውጣት ያለብን ተባባለ በቃ በፈረንጁ ቤት ገባና እኔ ቤት በቃ እዚህ አይደለው ከዛ ጥበቃ ስለሆነ አንድ አጥር ነው በዛ ሁለቱን ያስገባውኝ እኔ ተዋላውንኩኝና ዘለል ብለን ገዚህ ገባና ተስዋ ጋራ በፊት ስንገናኝ በነበረ ሰዓት እንደምገባው አረን ገባን አሁን የተዘጋፋ ይልያው ጎማይተን ፍትት ታረግና እስቦኬዋን ነው ሬዲዮን ንቅል አድርገን ወጣን ሌላ ምን አለው ማለት ያለኝ እንቀል ምን ሲጀመር የሚያወጣ መኪና እኮ አይደለም ባትሪው ምናምን ራሱ የደከመ ነው ምን ያሉን ልንሸጠው ስንል ስለዚህ እንግዲህ አየለ ከዚህ በኋላ ካንተ ጋር መነጋገር ጉንጭ ማልፋት ነው የሚሆነው ከዚህ በኋላ አንተን ህግ ይጠይቃል ማለት ነው ተነስ ይኸውልህ ጌታው ተነስ አይደለም ስናኝ ይኸውልህ ውጣ ተነስ ውጣ ቆይ እንነጋገር ይቅርታ ታደርግልኝ ይሆናል ውጣ ሰላም ውድ ቤተሰቦቼ እንግዲህ በድጋሜ ተመልሰናል ማለት ነው እንግዲህ በድጋሜ እንደምታስታውሱት የነ አራገው ቤተሰብ ታሪክ ወይም ደግሞ የወይዘሮ ማርያም ታሪክ እንግዲህ በድጋሜ መቋጫውን ሊያገኝ ተመልሰናል በድጋሜ ኑ እስቲ አዲስ ነገሮች ተፈጥረዋል እስቲ አነጋግሩን ብለውን እንግዲህ በድጋሜ በቤታቸው መገኘት ችለናል ማለት ነው እንግዲህ ምንድነው የተፈጠረው የሚለው እኛም አብረን እንመለከታለን ከናንተ ጋር ማለት ነው
ወይዘሮ ማርያ እና አራጋው እንግዲህ በድጋሚ በመገናኘታችን በጣም ደስ ብሎኛል። አንተም ደግሞ ባለፈው ከነበርክበት ነገር አገግመህ ዛሬ ጤና ተመልሶ እንደዚህ ሆነ በማየቴ በጣም ደስ ብሎኛል። በጣም አምሮብሃል ማለትም እፈልጋለሁ። እግዚአብሔር ያክብርልኝ። እንግዲህ ቸሩ መድኃኒዓለም እንደሱም አይደል አልጣለኝም። እንግዲህ ከትቢያ አንስቶ ከምንም አንስቶ ላይ አድርሶኛል። እሱ ቸሩ መድኃኒዓለም ይመስገን። ያው እንግዲህ እናንተንም ለማመስገን ነው እዚህ ድረስ የጠራናችሁ። ያን ሁላ ነገር አድርጋችሁልን ስታመምም መታችሁ ጠይቃችሁኝ አስታማችሁኛልና እንደው ልጄንም መልሳችሁልኛል። ከምንም በላይ ከመታመምም ከምንም በላይ ልጄን አሳይታችሁኛል። እውነቱን አውጥታችሁልኛልና ለሱም አንድ ለማመስገን የጠራናችሁ። እናም ቆሜያለሁ። በእናንተ ነው ይሄ ሁላ ነገር ከፈጣሪ ቀጥሎ እናንተ ናችሁ ይሄን ሁላ ነገር ያረጋችሁት። ለምስጋናም ነው የጠራናችሁ። መልካም እንግዲህ እኛ ምንም ያደረግነው ነገር የለም ማለት ይቻላል። ስራችንን የሰራነው ፈጣሪ ረድቶን እንግዲህ መጨረሻው መቋጫው ቆንጆ ሆኖ አልቋል ማለት ነው። እንግዲህ ወይዘሮ ማርያ ምንድነው የተፈጠረው ከዛ በኋላስ ማለቴ አየለን ወደ ህግ ከወሰድነው በኋላ እኛም ትንሽ ስራዎች በዙብንና እየመጣን መጠየቅ አልቻልንም። አንቺ ግን ነገሩን እየተከታተልሽ እንደነበረ ሰምቻለሁና ምንድነው የተፈጠረው ከዛ በኋላ? ያው በመጀመሪያ በጣም እኔም ማመስገን እፈልጋለሁ። ብዙ ሰው ይሄን ያህል ድረስ ይሄዳል ብዬም አላስብም ነበርና ለፍትህ በጣም ትቆማላችሁ። በጣም ነው የምናመሰግነው። የዛን ጊዜም ያው ስሜታዊ ሆኜ ትንሽ እናንተንም ተናግሬያችሁ ነበርና ለሱም በጣም ይቅርታ እጠይቃለሁ። ያው ተናድጄ ስለነበረ ነው። ይቅርታ በጣም ያው የአየለን ጉዳይ ደግሞ አሁን የመጨረሻ ፍርድ ቀጠሮ አለ። አሁን የፊታችን ማክሰኞ የዛ ቀን ሄደን እንግዲህ ፍርዱን እንሰማለን። እንዴት ነው ከዛ በኋላስ እንግዲህ አራጋው እያገገመ ከሄደ በኋላ ህይወት ምን ይመስላል? አረ በጣም ተመስገን ነው። በቃ ያው ድሮ እሱ አየለየ ነበር። ያው እንዲህ ይሄን ያህል ገፍቶ ያጠቃኛል ብዬ ባላስብም ግን የሆነ የሚሸክክህ ነገር አለ አይደል? እንደሱ ደስ አይለኝም ነበረ። አሁን ግን እንደዚህ ሁሉም በቃ መቋጫ ስለተገኘለት እሱም ስለተያዘ ያው እሱም በቃ በሙሉ ጤንነት ላይ ነው የሚገኘው እንደምታየው። በቃ ያው ወደ ድሮ ህይወታችን ተመልሰናል። ልጃችንን በሰላም እያሳደግን ነው። በቃ ይዟትም ከልጅ ጋርም ይዟት ይወጣል፣ ያዝናናታል። ከኔ ጋርም ውጭ እንገናኛለን። አሁን ደግሞ አንዳንድ ስራዎች እያስለመድኩት ነው። ቢሮም እየመጣ ይውላል። በቃ ቤት መቀመጥ ለወንድ ልጅ ከባድ ነው እንደምታውቀው እና እኛ ጋር መጥቶ እየሰራ ነው። እንግዲህ ወደ ውጭም ለመሄዱ እንግዲህ ፕሮሰስ ጀምሬለታለሁ። በጣም ደስ የሚል ዜና ነው እንግዲህ እና እግዚአብሔር ከፈቀደም እንግዲህ አንዷን እንደግማለን ብለን እናስባለን። አዎ ግዴታ ነው። እሱ ቸሩ መድኃኒዓለም ይፍቀድ እንጂ በአንድ ልጅማ መች እንቀራለን። የእሱ ፍቃድ ይሁን እንጂ ከዚህ በኋላም ደግሞ በልጅ ባርከን ነው የምለው። እንግዲህ መልካም እንግዲህ በድጋሜ እንደዚህ ሆናችሁ ስላዩዋችሁ በጣም ደስ ብሎኛል። እንግዲህ መጨረሻው ያማረ ይሁን ነው ማለት የምፈልገው። እንደው በስተመጨረሻ አራጋው አንተንም መጠየቅ የምፈልገው እንዴት ነው የልጅ ጠረን የልጅ ጣዕም እንዴት ይዞሃል? አንተስ እንግዲህ መቼስ ደስተኛ እንደሆንክ በጣም አውቃለሁ። እንደው ካንተ አንደበት ልስማው ብዬ ነው እንጂ እኔ ምን እንደምልህም አላውቅም። ጌታው ድሮ ልጅ ሲባል የምንጠላው ነገርም አይደለምና እንደው ቤት ይሞላል። ልጅ በረከት ነው ሲባል ድሮ የአባቶቻችን ወሬ ነበር የሚመስለን። እውነትም በረከት ነው። ይሄው ቤታችን ሞልቷል። ድሮም የሞላ ቤት ነው፣ አሁንም ሞልቶልናል። ፍቅራችን ጨምሯል። እኔም እንደ ድሮ አይደለም ለራሴ ብቻ አይደለም። አሁን ለልጅ ማለት ጀምሬያለሁ፣ ለቤት ማለት ጀምሬያለሁ፣ ለትዳሬ ማለት ጀምሬያለሁ። እሷ ስትመጣ ምንም ነገር ነው። ውጭም ተናድጄ የመጣው ተህፍለ ሀገርም ተደወለ የሆነ ነገር አሉኝ። ብናደድም ልክ እሷ አይኗን ሳይ እንደው እንዲ አባቢ ስትለኝ ሁሉ ነገር ነው ከውስጤ ውልቅልቅ ብሎ የሚወጣው። ንዴት የለም። ይችን በር ልክ እንደረገጥኩኝ የልጄን ድምፅ ልስማ እንጂ በቃ ሁሉ ነገር ነው የሚቆመውና እኔ ምን እንደምልህም አላውቅም። ቸሩ መድኃኒዓለም ክሶኛል። እንደኔ ኃጢአት እንደኔ ወንጀል አልተወኝም። በልጅ ባርኮ ሰጥቶኛልና እሱ ይመስገን። መልካም እንግዲህ በጣም ደስ ይላል። ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበር እንግዲህ መቋጫው አምሯል ማለት ነው። እንግዲህ ወይዘሮ ማርያና አራጋው እንግዲህ አሁን ጥሩ ሁኔታ ላይ በጥሩ ትዳር ላይ እንደሚገኙ እየነገሩኝ ነበር። እናንተም እንደሰማችሁት እና እኛም ደስ ብሎናል። እናንተም ደስ እንደሚላችሁ አንጠራጠርም። እንግዲህ ይሄን ታሪክ ከጀመርኩት ጀምሮ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ